ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎቹን ወደ እናንተ ያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። ከሳውዲ አረቢያ ተመላሽ ኢትዮጵያውያንን ወደ ቤተሰቦቻቸው የማቀላቀል ስራ በተቀናጀ ሁኔታ እየተከናወነ መሆኑን የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን አስታወቀ። ኮሚሽኑ ከሳውዲ አረቢያው ንጉስ ሳልማን የሰብአዊ እርዳታ ማዕከል ጋር በመተባበር ከስደት ተመላሾችን መልሶ ማቋቋም የሚያስችል የድጋፍ ስምምነት ተፈራርሟል። የኮሚሽኑ ኮሚሽነር ዶክተር ሽፈራው ተክለማርያም በዚህ ወቅት እንዳሉት የዜጎች ክብርና ደህንነት ማዕከል ያደረገ የዲፕሎማሲ ትብብር ውጤት እያስመዘገበ ነው። ከሳውዲ አረቢያ የሚመለሱ ዜጎችን በክብርና በደህንነት መቀበልና መደገፍ የመንግስትን ዜጋ ተኮር አስተዳደር አቅጣጫ የሚያሳይ ተግባራዊ ስራ ነው ብለዋል። ሰብአዊ ድጋፍን ይበልጥ ለማሳደግ ከልማት አጋር ተቋማት ጋር የሚደረገው ትብብር ተጠናክሮ እንደሚቀጥል አመላክተዋል። በዚህም የትብብር ማዕቀፍ የኪንግ ሰልማን የሰብአዊ ድጋፍ እርዳታ ማዕከል ለተመላሽ ዜጎች የሚውል 1.333 ሚሊዮን ዶላር ድጋፍ ማድረጉ ተመላክቷል። ድጋፉ በኮሚሽኑ በአደጋ ጊዜ ድጋፍ ፕሮጀክት ስር እየተተገበረ የሚገኝ ሲሆን በዚህም ተመላሾች ወደ ቤተሰቦቻቸው በክብርና በደህንነት እንዲደርሱ ለመጓጓዣ፣ ለምግብ፣ ለመጠለያ፣ ለአልባሳትና ለሌሎች ድጋፎች እየዋለ ነው ብለዋል። በኢትዮጵያ የሳውዲ አረቢያ አምባሳደር አብዱላ ሐሰን አልዛሂራን በበኩላቸው የኢትዮጵያና የሳውዲ አረቢያ ታሪካዊ አጋርነት ከጊዜ ወደ ጊዜ እያደገ መጥቷል ማለታቸውን ብስራት ከኮሚሽኑ ያገኘው መረጃ ያመላክታል ስትል ትግስት ላቀው ዘግባለች። በጎፋ ዞን በአንድ ሳምንት ጊዜ ውስጥ ከ4000 በላይ ሰዎች በወባ በሽታ መያዛቸው ተነገረ። በዞኑ በሰኔ ወር የወባ ስርጭት በከፍተኛ ሁኔታ ጨምሮ እንደነበር ለብስራት ሬዲዮ የተናገሩት የጎፋ ዞን ጤና መምሪያ ኃላፊ ተወካይ ወይዘሮ ሳራ አበባው ሰፊ ርብርብ ተደርጎ የስርጭት መጠኑን መቀነስ መቻሉን ገልጸዋል። ባለፈው ሳምንት 5194 ሰዎች በወባ በሽታ ተጠቅተው እንደነበር የሚገልጹት ወይዘሮ ሳራ የስርጭት ምጣኔው በ16 በመቶ ቀንሶ በዚህ ሳምንት ውስጥ 4361 ሰዎች የወባ በሽታ ተገኝቶባቸዋል ብለዋል። መምሪያው የበሽታውን ስርጭት ለመቀነስ ከክልሉ ጤና ቢሮ ጋር ተቀናጅቶ እየሰራ መሆኑ ተጠቁሟል። ከፍተኛ ስርጭት በታየባቸው 5 ወረዳዎች በተለይም በሁባ፣ ደብረ ፀሐይና ዛላ ወረዳዎች ላይ በትኩረት እየተሰራ መሆኑ ተገልጿል። በተጨማሪም የኬሚካል ርጭት በየቤቱ መካሄዱ የተገለጸ ሲሆን ከክልሉ ጤና ቢሮ በተገኘ በጀት በቀሪ ቤቶች ላይ የኬሚካል ርጭት ተግባር እየተከናወነ እንደሚገኝ ወይዘሮ ሳራ ገልጸውልናል። በጊዜያዊና በቋሚነት ውሃ ያቆሩ ቦታዎችን የማዳፈንና የማፋሰስ ስራም በዘመቻ መልክ እየተሰራ ይገኛል ሲሉ አክለዋል ስትል መባወርቅነ ዘግባለች። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። አሜሪካ ግዴታዋን እስካልተወጣች ድረስ የሆርሙዝ ወሽመጥ ዝግ ሆኖ ይቀጥላል ስትል ኢራን አስታወቀች። የሆርሙዝ ባህር መተላለፊያን በተመለከተ አሜሪካና ኢራን ተቃራኒ መግለጫዎችን ሰጥተዋል። በአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የተካሄደው ጦርነት እየተባባሰ በመምጣቱ በሆርሙዝ ባህር ሰርጥ የመርከቦች እንቅስቃሴ ለአንድ ሳምንት ያህል ወደ ዝቅተኛ ደረጃ ቢወርድም አሜሪካ በሰርጡ ላይ ሙሉ ቁጥጥር እንዳላት ግን ፕሬዝዳንቱ አስታውቀዋል። በተቃራኒው ቴሄራን የትራምፕ አባባል በመቃወም የሆርሙዝ ሰርጥ አሜሪካ የሚጠበቅባትን ሁሉ እስክታሟላ ድረስ ክፍት እንደማይሆንና ኢራን በአሜሪካ ላይ ያላትን ተቃውሞ እንደማትቀጥልም አረጋግጣለች። በሌላ በኩል በጋዛ የእርቅ ስምምነት ቢኖርም የእስራኤል ጦር ከአንድ ሳምንት በኋላ በጋዛ የአየር ጥቃት እንደገና ጀምሯል። በደቡባዊ ሊባኖስ የአየር ድብደባና የማፍረስ ዘመቻዎች መቀጠላቸው ተዘግቧል። በዚህ መሃል የሆርሙዝ ሰርጥ ላይ የሚስተዋለው የመርከቦች እንቅስቃሴ መቀነስ በዓለም የነዳጅ አቅርቦትና የኃይል ገበያ ላይ ተጨማሪ ጫና እያሳደረ ሲሆን የአሜሪካና ኢራን ተቃራኒ አቋም በቀጠናው ውጥረት እንዳይባባስ ከፍተኛ ስጋት ፈጥሯል ስትል ቤዛዊት አራጌ ዘግባለች። ፕሬዝዳንት ሂቺሊማ ሁለተኛ የስልጣን ዘመንን እንደሚያሸንፉ ተገምቷል። ዛምቢያ በዛሬው ዕለት በመታከየደው ጠቅላላ ምርጫ ፕሬዝዳንት ሃካይንዴ ሂቺሊማ ሁለተኛ የስልጣን ዘመንን ያገኛሉ ተብሎ በሰፊው ቢገመትም በኑሮ ውድነት ምክንያት የተፈጠረው ቅሬታ የድጋፍ መጠናቸውን ሊቀንሰው ይችላል። ሂቺሊማ እንደ አውሮፓውያን አቆጣጠር ከ2021 ጀምሮ ይችን የደቡብ አፍሪካ ታላቅ የኮፐር አምራች ሀገር ሲመሩ የቆዩ ሲሆን እንደ አውሮፓውያን አቆጣጠር በ2020 ሀገሪቷ ከገባችበት የብድር ዕዳ ክፍያ ውድቀት በኋላ የብድር ሽግግር በማድረግ ባስመዘገቧቸው የኢኮኖሚ ውጤቶች
ላይ ተመስርተው ለድጋሚ ምርጫ ቀርበዋል። ዋና ተፎካካሪያቸው ብሪያን ሙንዱቤሌ ሲሆኑ እሳቸው ልምድ ያላቸው የፓርላማ አባል ቢሆኑም ለፕሬዝዳንትነት ሲወዳደሩ ግን የመጀመሪያቸው ነው። ሙንዱቤሌ በህይወት በሌሉት በቀድሞ ፕሬዝዳንት ኤድጋር ሉንጎ ደጋፊዎች የሚደገፈውን የተቃዋሚዎች ጥምረት እየመሩ ይገኛሉ። የፕሬዝዳንታዊ የፓርላማና የአካባቢ አስተዳደር ምርጫዎችን በተመሳሳይ ጊዜ ይካሄዳሉ። አንድ የፕሬዝዳንት እጩ በመጀመሪያው ዙር ለማሸነፍ ከተሰጠው ድምጽ ከ50 በመቶ በላይ ማግኘት አለበት። ካልሆነ ግን ከፍተኛ ድምጽ ባገኙ ሁለት ተወዳዳሪዎች መካከል ሁለተኛ ዙር ድምጽ አሰጣጥ ይካሄዳል ሲል ሰላማዊ ነጋሲ ዘግቧል። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቲዩብ መረጃ ሰዓታችን ይህን ይመስላል። መረጃዎቹን ወደ እናንተ ያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁ። መልካም ቆይታ።